ከጀርባችን ሊወርዱ አልቻሉም ፊልድ ማርሻሉ። የጦር ኃይሎች ጠቅላይ ኤታማዦር ሹም ፊልድ ማርሻል ብርሃኑ ጁላ ለጸረ ሽምቅ ተዋጊዎች ወሳኝ መልእክት አስተላልፈዋል። ኤርትራ ጠቅልላ ገባችበት። ራሷን ከማግለል ጀርባ የታሰበው ሴራ ምስራቅ አፍሪካ አዲስ ፓወር ብሎክ ሊተዋወቅ ነው። ኢጋድ መንግስትና ካፒቴን ማስረሻ ሳጤን ባስታረቀ ማግስት የተከሰተው የኢጋድና ኤርትራ ውዝግብ የቀጠለ ሲሆን ከውዝግቡ ባሻገር የሚመጣው መዘዝ ግን ለቀጠናው አዲስ ስጋት ፈጥሯል። ኤርትራ ጠቅልላ ገባችበት። ራሷን ከማግለሏ ጀርባ የታሰበው ሴራ አደገኛ ቋጠሮ እየተፈታ ነው። ኢጋድ በበኩሉ አንቹ ታመጪው አንቹ ታሮጪው የሚል የመልስ ምት የሰጠ ሲሆን ምስራቅ አፍሪካ አዲስ ፓወር ብሎክ ሊተዋወቅ ይሆን ወይ የሚል ጥያቄ ወደፊት እየመጣ ነው። ኢጋድ መንግስትና አንደኛውን የፋኖ አንጃ ባስታረቀ ማግስት የተከሰተው የኢጋድና ኤርትራ ውዝግብ የቀጠለ ሲሆን ከውዝግቡ ባሻገር የሚመጣው መዘዝ ግን ለቀጠናው አዲስ ስጋት ፈጥሯል። ዓለም አቀፍ ትኩረት ስለሳበው ትኩስ አነጋጋሪ ጉዳይ ከዚህም ከዚያም የተሰሙ ጥብቅ መረጃዎችን አካተን በዝርዝር ይዘናል የምታደምጡት ይሆናል። በሌላ በኩል ደግሞ ፊልድ ማርሻል ብርሃኑ ጁላ ከጀርባችን ሊወርዱ አልቻሉም ስላሏቸው ኃይሎች ጥብቅ መረጃ አውጥተዋል። የጦር ኃይሎች ጠቅላይ ኤታማዦር ሹም ፊልድ ማርሻል ብርሃኑ ጁላ ለጸረ ሽምቅ ተዋጊዎች እንዳትፈሩ ሲሉ ወሳኝ መልእክት አስተላልፈዋል። ይህንንም በዝርዝር የምትሰሙት ይሆናል። ሰላም ውድ ወሎ ዴይሊ ቤተሰቦች እንደምን አላችሁ? ቻናሉን ሰብስክራይብ፣ ላይክ፣ ሼር ያደረጋችሁ እስከ ጥንቅራችን ፍጻሜ አብራችሁን ቆዩ። ኢትዮጵያ ውስጥ የሚከናወኑ ጦርነቶች በሙሉ የውክልና ጦርነቶች ናቸው ሲሉ ፊልድ ማርሻል ብርሃኑ ጁላ ተናገሩ። ፊልድ ማርሻሉ ይህንን ያሉት ጸረ ሽምቅ ተዋጊዎች መልእክት ባስተላለፉበት ወቅት ሲሆን ታሪካዊ ጠላቶቻችን ከጀርባችን ሊወርዱ አልቻሉም ሲሉ ተደምጠዋል። የጦር ኃይሎች ጠቅላይ ኤታማዦር ሹም ፊልድ ማርሻል ብርሃኑ ጁላ በኬንያ የኢትዮጵያ ባለሙሉ ስልጣን አምባሳደር ጀነራል ባጫ ደበሌ ጽፈው ከሰሞኑ ባስመረቁት የጸረ ሽምቅ ውጊያ ጥበብ የተሰኘ ወታደራዊ ስትራቴጂና የውጊያ አመራር ላይ የተኮረ መጽሐፍ ምረቃ ላይ በመገኘት የመጽሐፍት ምረቃ አስታከው ለጸረ ሽምቅ ተዋጊዎች ባስተላለፉት ወሳኝ መልእክት ኢትዮጵያ በሰላም ውላ በሰላም ማደር የለባትም ብለው የሚያስቡና ይህንንም ሀሳባቸውን በሕገ መንግስታቸው ውስጥ ጭምር አካተው እንደ ብሔራዊ አጀንዳ ይዘውት የሚንቀሳቀሱ ታሪካዊ ጠላቶች አሉ ያሉ ሲሆን በሀገር ውስጥ በአማራም ይሁን በኦሮሚያ በትግራይም ሆነ በሶማሌና አፋር እየተካሄዱ ያሉና በቋፍ ላይ ያሉ ግጭቶች መነሻቸውም ሆነ መድረሻቸው የኢትዮጵያ ሕዝብ ፍላጎት አይደለም ካሉ በኋላ የጦርነቶች ባለቤቶች እነዚሁ ጠላቶቻችን ናቸው ሲሉ ገልጸዋል። አሁን በመካሄድ ላይ ያሉትም ሆነ ወደፊት ሊከሰቱ የሚችሉ ግጭቶች በዘላቂነት ለማስቆምና በአሸናፊነት ለመቋጨት ትልቅ ችግር ሆኖ የሚታየው የጸረ ሽምቅ እንቅስቃሴው በሚፈለገው ልክ አለመሆኑን ያልደበቁት ፊልድ ማርሻሉ በቅርቡ በልዩ ሁኔታ በጸረ ሽምቅ ውጊያ ስልት ሰልጥነው ለተመረቁ የሰራዊቱ አባላት ባስተላለፉት መልእክት ታሪካዊ ጠላቶቻችን በፍጹም ከጀርባችን ሊወርዱ አልቻሉም፣ ዓላማቸውን ለማስፈጸም የሚጠቀሙት ደግሞ የራሳችን ልጆች ነው ካሉ በኋላ ዋናው የሀገራችን ችግር ፈታችሁ ሰላማን ለመመለስ ትልቅ ኃላፊነት ወድቆባቸዋል፣ በየአቅጣጫ እየተካሄዱ ያሉ የሽምቅ እንቅስቃሴዎችን ለመመከት ተዘጋጁ ሲሉ አሳስበዋል። በቀጣይ መረጃ ኤርትራ ጠቅልላ ገባችበት። ራሷን ከማግለሏ ጀርባ የታሰበው ሴራ አደገኛ ቋጠሮ እየተፈታ ነው። ኢጋድ በበኩሉ አንቹ ታመጪው አንቹ ታሮጪው የሚል መልስ የሰጠ ሲሆን ምስራቅ አፍሪካ አዲስ ፓወር ብሎክ ሊተዋወቅ ይሆን ወይ የሚለው ጥያቄ ደግሞ በበርካታ ተንታኞች ዘንድ ወደፊት ገፍቶ እየመጣ ነው። ኢጋድ መንግስትና አንደኛውን የፋኖ አንጃ ባስታረቀ ማግስት የተከሰተው የኢጋድና የኤርትራ ውዝግብ የቀጠለ ሲሆን ከውዝግቡ ባሻገር የመጣው መዘዝ ግን ለቀጠናው አዲስ ስጋት ፈጥሯል። ትናንትና ኤርትራ ከተመሰረተ ከ30 ዓመት በላይ ያስቆጠረውን የቀጠናውን የምስራቅ አፍሪካ በይነ መንግስት ኢጋድ አባልነት ለቃ መውጣቷና ከዚህ በኋላ ከኢጋድ ጋር ያላትን ግንኙነት እንደተቋረጠ አስታውቃለች። በሌላ በኩል ቀጠናው ላይ አዲስ ሌላ የሚመሰረት ብሎክ ሊኖር እንደሚችል እየወጡ ያሉ መረጃዎች እያመለከቱ ነው። ከሰሞኑ የቀይ ባህር ጉዳይ በሚመለከት በተለይም የቀይ ባህር ቀጠናን ሰላምና ደህንነት ማስጠበቅ የኛ ብቻ ድርሻ ነው በሚል ከዚህ ቀደም ግብጽ ከሰጠችው መግለጫ ጋር የተገናኘ አዲስ እንቅስቃሴ መጀመር የተሰማ ሲሆን ይህም የቀይ ባህር ብሎክ በሚል ኤርትራ፣ ሱዳንና ግብጽ እንደዚሁም ሳውዲ አረቢያ ያሉበት አዲስ ብሎክ ሊመሰረት እንቅስቃሴ ላይ መሆኑ ተሰምቷል። ኤርትራ ራሷን ከኢጋድ ማግለሏን አስታውቃለች። ውሳኔው የኤርትራ መንግስት ኢትዮጵያን ለማተራመስ እየሰራ መሆኑን ያጋለጠው አፋሃድ የሰላም ስምምነት እንዲፈርም ኢጋድ ከፍተኛ ጥረትና ተሳትፎ በማድረጉ የፈጠረው ብስጭት እንደሆነ ተመላክቷል። ውሳኔው የሚገርም እንዳልሆነ የገለጹ አሉ። ኢጋድ በበኩሉ ማዘኑን አስታውቆ ምላሽ ሰጥቷል። ኤርትራ እንደ አውሮፓውያን አቆጣጠር በ1993 ኢጋድ እንደገና ሲዋቀር ለቀጠናው ሰላምና መረጋጋት እንዲሁም ለኢኮኖሚ ትስስር መጠናከር እንደ ዋና መሳሪያ ሆና የሚያገለግል ተቋምን ለመገንባት ከሌሎች አባል ሀገራት ጋር በመመስረት ወሳኝ ሚና መጫወቷን በዛሬው የስንብት መግለጫው አስታውቃለች።
ኤርትራ ህጋዊ ማንነቱና ስልጣኑን በአግባቡ አልተረዳም፣ ስትራቴጂካዊ ጥቅም ማረጋገጥ አልቻለም፣ ቀጠናዊ መረጋጋትን ለማስፈን አስተዋጽኦ አላደረገም ስትል ኢጋድን ከሳለች። ኢጋድ ኤርትራ ከአባልነት መውጣቷን በተመለከተ በሰጠው ቃል ተጨባጭ የሆኑ ተቋማዊ ወይም የፖሊሲ ለውጦች ላይ ለመሳተፍ የሚያስችል ምክር ሀሳብ ሳታቀርብ ለመውጣት መወሰኑ አሳዝኖኛል በማለት ለኤርትራ ስንብት ምላሽ ሰጥቷል። መቀመጫውን ጅቡቲ ያደረገው ኢጋድ ኢትዮጵያ፣ ጅቡቲ፣ ኬንያ፣ ሶማሊያ፣ ሱዳንና ኡጋንዳ የመሰረቱት ሲሆን ኤርትራና ደቡብ ሱዳን አርፍደው መቀላቀላቸው ይታወሳል። በአውሮፓውያን አቆጣጠር በ2007 ኢጋድን ተሰናብታ ከ16 ዓመት በኋላ በ2023 ዳግም ኢጋድን የተቀላቀለችው ኤርትራ ድርጅቱ በቅርቡ ይፋ ባደረገው የማሪታይም እቅድ ኢትዮጵያን ማካተቱን ኤርትራን ማበሳጨቱ በዚህ ሳቢያ የባህር በር የሌላትን ሀገር በዚህ ፕላን ማካተት አግባብ ባለመሆኑ ስሟ እንዲፋቅ ኤርትራ ስትወተውት ቆይታለች። በቅርቡ በካፒቴን ማስረሻ ሰጤ የሚመራና የእሱን ዱካ ተከትሎ ወደ ሰላም እየጎረፈ ያለውን ኃይል ጨምሮ ጠመንጃ ያነሱ አካላት ለማስማማት ኢጋድ ከፍተኛ ድርሻ መውሰዱ የኢሳያስ መንግስትን ቅር እንዳሰኘ ዜናው እንደተሰማ ጎን ለጎን ይፋ ሆኗል። በዚህ መነሻ ኤርትራን ከ16 ዓመት በኋላ ዳግም የተቀላቀለችውን ኢጋድን ለቃ ወጥታለች። ኤርትራ ከአልሸባብ ጋር ግንኙነት እንዳላት የአልሸባብ ኃይሎች በማሰልጠን በማስታጠቅና በማሰማራት ማስረጃ ቀርቦባት ማዕቀብ ተጥሎባት መቆየቱ አይዘነጋም። አፋሕድ ወደ ሰላም ማምራቱን ተከትሎ የተለያዩ አመራሮች ከኤርትራ መንግስት ጋር በሚስጥር ሲደረጉ የነበሩትን ጉዳዮች በአፍሪካ ህብረትና ኢጋድ እንዲሁም ጉዳዩን በሚከታተሉ ዲፕሎማቶች ስም ማጋለጣቸው አይዘነጋም። ኤርትራ ምርጫ፣ ፓርላማ እንደ መንግስት መርህና መሰረታዊ መብቶች የሚከበርባት ሀገር ባለመሆኗ በተደጋጋሚ ሲገለጽ ሰንብቷል። የሆነ ሆኖ ከኤርትራ ድንገተኛ ማፈግፈግ ጀርባ ከበድ ያለ ቀጠናውን የሚረብሽና ኢጋድንም የሚነቀንቅ ሌላ ተፎካካሪ ብሎክ እየመጣ ይሆን ወይ ያስባለ መረጃ እየወጣ ሲሆን የዚህ ብሎክ አካሄድና ህልም ደግሞ የኢትዮጵያን የቀይ ባህር ህልም ማዳፈን ሊሆን ይችላል እየተባለ ነው። ከወራት በፊት የኤርትራ ውጭ ጉዳይ ሚኒስቴር ኦስማን ሳላህ ወደ ካይሮ አቅንተው ከአልሲሲ መንግስት ጋር በመከሩበት ወቅት ግብጽ አደገኛ መግለጫ አውጥታ ነበር። በዚሁ መግለጫዋ የቀይ ባህርን በሚመለከት ሁሉ ነገር እኛም ብቻ ነው የሚመለከተው ስትል በተለይም ከቀይ ባህር የደህንነትና የጸጥታ ጉዳይ ጋር በተያያዘ ግብጽ የቀይ ባህር ደህንነትና ሰላምን ማስጠበቅ በዋናነት ሳውዲ አረቢያ፣ ግብጽ ብቻ የሚመለከት አጀንዳ ነው ስትል በውጭ ጉዳይ ሚኒስትሯ በባድር አብዱላቲ በኩል ማስታወቋ አይዘነጋም። ታዲያ በወቅቱ የተሰጠው መግለጫ የተለያዩ እንቅስቃሴዎች በሂደት ላይ ባሉበት ወቅት ሲሆን በተለይም አዲስ ይመሰረታል ተብሎ ሲጠበቅ የነበረው የቀይ ባህር ብሎክ ወይም ግብጽ ከዚህ ቀደም ለዓመታት የአረብ ኔቶ ይመስረት ስትል ስታቀርብ የነበረውን ጥያቄ በሌላ መልኩ እውን ለማድረግ ያቀደችው እቅድ እስኪሳካ እንደነበረም መረጃዎች ይጠቁማሉ። ታዲያ ይህ በእንዲህ እንዳለ በትናንትናው ዕለት ከኢጋድ ሙሉ በሙሉ ያላትን ግንኙነት ማቋረጣን ያስታወቀችው ኤርትራ በቀጠናው ላይ እየመጡ ያሉ አዳዲስ ለውጦች ስጋት ውስጥ እንደጣሏት የሚያሳዩ መረጃዎች እየወጡ ሲሆን የትናንት ውሳኔም እየተለወጠው ከመጣው የቀጠናው ኃይል አስተላለፍ ስርዓት ጋር በተያያዘ ሳልቀደም ልቅደም በሚል የወሰነችው ውሳኔ ሊሆን ይችላል እየተባለ ነው። ውሳኔው ኢሳያስ አፈወርቂ ለይፋዊ ጉብኝት ሳውዲ አረቢያ በሚገኙበት ወቅት ይፋ መደረጉም ከቀናት በፊት የቀይ ባህር ብሎክ በሚል ግብጽ፣ ሱዳን፣ ኤርትራና ሳውዲ አረቢያ ያቀፈው አዲስ የቀጠናው ሀገራት ያካትታል የተባለው ጥምረት መፈጠሩን ተከትሎ እንደሆነ የወጡ መረጃዎች አመላክተዋል። ጉዳዩ በስፋት የፈተሹ የጂኦፖለቲክስ ባለሙያዎች እንደሚሉት ከሆነ አሁን ላይ በምስራቅ አፍሪካ ቀጠና ከኢጋድ ውጭ ሌላ ብሎክ ሊመሰረት የሚችልበት እድል እየሰፋ ስለመምጣቱም ያመላክታሉ። ኢትዮጵያ ቀጠናውን በሚመለከት ያላት አቋም እና አሁን ላይ የቀይ ባህርን በር ለማግኘት እያደረገች ባለው እንቅስቃሴ አዲስ ለውጦች ሊመጡ እንደሚችሉ የሚጠበቅ እንደሆነም እየተመላከተ ነው። በዚህ ቀጠና ላይ ኢትዮጵያ ከዚህ ቀደም የተለያዩ እንቅስቃሴዎችን ስታደርግ እንደነበረ የሚገልጹ የጂኦፖለቲክስ እና ዲፕሎማሲያዊ ጎራ ምሁራን እንደሚያስረዱት ኢትዮጵያና ኬንያ ከ62 ዓመት በኋላ የፈጠሩትና በሁለቱም ሀገራት ላይ የሚቃጣ ማንኛውም ጥቃት ወይም በአንዱ ሀገር ላይ የሚቃጣ ማንኛውም ጥቃት በሁለቱም ሀገር ላይ እንደሆነ የሚወስንና ሁለቱን ሀገራት ከዚህ ቀደም የነበራቸውን ወታደራዊና ኢኮኖሚያዊ ትብብር የመፈራረማቸው ጉዳይ ኤርትራን በእጅጉ እንዳሰጋትና ከዚህም ባለፈ ኢትዮጵያ ከኬንያ ጋር ካደረገችው ወታደራዊ ስምምነት በተጨማሪ ከታንዛኒያና ከዛምቢያ እንደዚሁም ከሞሮኮ ጋር ያደረገችው ወታደራዊ ስምምነት በቀጠናው ላይ አዲስ ለውጦችን ሊያስከትል ይችላል የሚል ጥርጣሬ እንዳደረባት ሲገለጽ ነበር። በሌላ በኩል ኢትዮጵያ በቀጠናው ላይ እንደ ራሽያና ቻይና የመሳሰሉ ፈርጣማ ሀገሮችን ትኩረት መሳቧ ተከትሎ ቀጠናውን ልንነጠቅ ነው በሚል አሜሪካ በቀጠናው ያላትን ቦታ አስጠብቃ ለማስቀጠል ከኢትዮጵያ ጋር ያላትን ወዳጅነት ጠበቅ የማድረጓ ጉዳይ ኤርትራን የመገለል ስሜት እንዲሰማት እያደረገ እንደሆነም አሁን የወጡ መረጃዎች አመላክተዋል።
ይህ ደግሞ ኤርትራ ምናልባትም ኢጋድን ብቻ ሳይሆን ከቀጠናው ሀገራት ያላትን ግንኙነት ሙሉ በሙሉ ልታቆም የምትችልበት እድል ሊፈጥር የሚችል ሌላ አዲስ አካሄድ ልትከተል እንደምትችል ከወደ አስመራ የሚወጡ መረጃዎች እያመለከቱ ናቸው። ኢትዮጵያ ቀጠናው ላይ ያላትን የበላይነት ለማስጠበቅና እንደ ግብጽ ያለች ታሪካዊ ጠላትን ከቀጠናው ለማስወጣት ወይም ተጽዕኖን ለመቀነስ በርካታ እንቅስቃሴዎችን እያደረገች ስትሆን በተለይም የታላቁ የኢትዮጵያ ህዳሴ ግድብ መገንባትና ኢትዮጵያ በቀጠናው ላይ ያላትን የዲፕሎማሲ አቅም ወደ ዓለም አቀፍ ደረጃ የማሸጋገር ጉዳይ ግብጽን በእጅጉ እያሳሰበ መምጣቱን ተከትሎ በኢትዮጵያ ላይ ያኮረፉ ሀገራትን በማሰባሰብ አዲስ ብሎክ ለመመስረት እየሰራች ሲሆን ከዚህ ቀደም አስመራ ላይና ሞቃዲሾ ላይ ተመስርተው ከከሰሙት ጥምረቶች በኋላ የመጣው ሶስተኛው ሙከራ ይሳካላት ይሆን ወይ? አሁንም ጥያቄውን የሚቀጥል ሆኗል። የተወደዳችሁ የቻናላችን ቤተሰቦች ለአሁኑ ለእናንተ ይመጥናሉ ብታደምጧቸው ታተርፉባችኋላችሁ ብለን የመረጥንላችሁ ዕለታዊ መረጃዎቻችን እስካሁን ያደመጣችኋቸው ነበሩ። በተመሳሳይ ሀገራዊና ቀጠናዊ ጉዳዮች እንዲሁም ዓለም አቀፋዊ ጂኦፖለቲካ፣ ወታደራዊና አነጋጋሪ ክስተቶችን ለበለት ተከታትለን በትኩስ ይዘን እንደምንቀርብ እያሳወቅን የቻናሉ ቤተሰብ ካልናችሁ ሰብስክራይብ፣ ቪዲዮን ላይክ እና ሼር በማድረግ ተደራሽነታችን ታሰፉ ዘንድ አክብሮታዊ ግብዣችን ነው። አበቃን። ሰናይ ጊዜን ተመኘን።